የበርበራው ውል ሊመለስ ነው። ሶማሌላንድ እውቅና ልታገኝ ነው። በፈረንጆቹ የዘመን ቀመር ጥር 2024 የተፈረመው የኢትዮጵያና የሶማሌላንድ የወደብ ስምምነት በአፍሪካ ቀንድ ከፍተኛ አዋራ አስነስቶ ግብጽን ወደ ምስራቅ አፍሪካ ጎትቶ በኋላ ላይ ኢትዮጵያና ሶማሊያ በአንካራ በተፈራረሙት ስምምነት መሰረት ከአደባባይ ገለል ብሎ ቆይቷል። ስምምነቱ ከአደባባይ ገለል ካለ ወራት የተቆጠሩ ሲሆን አሁን ላይ ግን የሶማሌላንዱ ፕሬዝዳንት በአዲስ አበባ በመገኘት በሶማሌላንድና ኢትዮጵያ የወደብ ስምምነት ዙሪያ ሊወያዩ ነው መባሉ የተረሳውን ግለት ዳግም መልሶታል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እውቅና ይሰጡናል የሚል ተስፋ ከሶማሌላንድ በኩል ሲሰማ የነበረ ሲሆን ዶናልድ ትራምፕ ለሶማሌላንድ እውቅናን ከሰጡም ኢትዮጵያ ከአሜሪካ የምትከተለው ሀገር የመሆን እድሏ እየሰፋ ነው። ከዛ ጎን ለጎን ግን ኢትዮጵያ ይሄን እድል በመጠቀም ከሶማሊያ እጅ ወደብን ልታገኝ ትችላለች እየተባለም ይገኛል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች፣ የሶማሌላንዱን ፕሬዝዳንት ወደ አዲስ አበባ ጉብኝት ለማድረግ ማቀድ መነሻ አድርገን የሶማሌላንድን እውቅና ጉዳይና የወደብ ስምምነቱን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። የሶማሌላንድ ፕሬዝዳንት ኢትዮጵያን ሊጎበኙ ነው። አዲሱ የሶማሌላንድ ፕሬዝዳንት አብዱራህማን ሞሐመድ አብዱላይ ኢሮ ወደ አዲስ አበባ በመምጣት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በቀጥታ እንደሚነጋገሩ ተሰምቷል። ፕሬዝዳንቱ በጉብኝታቸው በ2024 የተፈረመውንና አወዛጋቢ የነበረውን ለኢትዮጵያ በቀይ ባህር ወደብ የሚያስገኘውን ለሶማሊያ ደግሞ የሀገርነት እውቅናን የሚሰጠውን ስምምነት ዳግም በማደስ ዙሪያ ውይይት እንደሚያደርጉ ነው የተሰማው። በፈረንጆቹ የዘመን ቀመር በጥር 2024 የተፈረመው የኢትዮጵያና ሶማሌላንድ የወደብ ስምምነት ኢትዮጵያ ለ50 ዓመታት በሚቆይ ሊዝ 20 ኪሎ ሜትር የሚረዝም የባህር ዳርቻን ከሶማሌላንድ እንድታገኝ የሚፈቅድ ሲሆን ኢትዮጵያ በምላሹ በ1991 ከሶማሊያ ተገንጥላም ሀገር ነኝ ብትልም በማንኛውም የተባበሩት መንግስታት ድርጅት አባል ሀገር እውቅና ላልተሰጣት ሶማሌላንድ እውቅናን በመስጠት የመጀመሪያው ሀገር እንድትሆን የሚያደርጋት ነው። ኢትዮጵያና ሶማሌላንድ ስምምነት ታዲያ በአፍሪካ ቀንድ ላይ ከፍተኛ ስጋትን ጋርጦ የቆየ ሲሆን ሶማሌላንድ የግዛቴ አካል ነች የምትለው ሶማሊያ በሞቃዲሾ የሚገኙትን የኢትዮጵያን አምባሳደር ከሀገሪቱ በማባረር ጭምር በኢትዮጵያ ላይ ያላትን ቁጣ አሳይታለች። እንደ ግብጽና ኤርትራ ያሉ ሀገራት ደግሞ የሶማሌላንድና ኢትዮጵያ ስምምነት የአፍሪካ ቀንድን ወደ ግጭት ያስገባል በሚል ስምምነቱን በመቃወም ከሶማሊያ ጎን ቆመዋል። ከወራት ቆይታ በኋላ ታዲያ ቱርክ ኢትዮጵያና ሶማሊያን አንካራ ድረስ በመጥራት ሁለቱን ሀገራት ያስማማች ሲሆን በሁለቱ ሀገራት መካከል ያለው አለመግባባትም ተፈቶ የሁለቱ ሀገራት መሪዎች አንደኛው የሌላኛውን ሀገር እስከ መጎብኘት መድረሳቸው ይታወቃል። አሁን ላይ ደግሞ አዲሱ የሶማሌላንድ ፕሬዝዳንት አብዱራህማን ሞሐመድ አብዱላይ ኢሮ የወደብ ስምምነቱ ወደ ተግባራዊነት መቀየር አለበት፣ የኢትዮጵያ እውቅና ለሶማሌላንድ እጅጉን ያስፈልጋታል በሚል ወደ አዲስ አበባ ለመምጣት ወስኗል። ፕሬዝዳንቱ በአሁኑ ጉብኝታቸው ስምምነቱን ሰፋ ባለ መልኩ እንደሚመለከቱት የሚጠበቅ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋርም ፊት ለፊት ይወያያሉ። አሜሪካ ለሶማሌላንድ እውቅናን ትሰጣለች። የሶማሌላንዱ መሪ አሜሪካ ለሶማሌላንድ እውቅና የምትሰጥ የመጀመሪያው ሀገር ትሆናለች የሚል ተስፋ እንዳላቸው የራስ ገዝ አስተዳደሯ ፕሬዝዳንት አብዱራህማን ሞሐመድ አብዱላይ ተናግሯል። አዲሱ ፕሬዝዳንት ዶናልድ ትራምፕ አስተዳደር ሶማሊያ ግዛቴ ናት ለምትላት ሶማሌላንድ እውቅና ከሰጠ ሌሎች ሀገራት ይከተላሉ የሚል እምነት እንዳላቸውም
ፕሬዝዳንቱ ገልጸዋል። አብዱራህማን ኢሮ በሚል ቅጽል ስማቸው የሚታወቁት አዲሱ ፕሬዝዳንት የዛሬ 7 ወር ገደማ ወደ ስልጣን ከመምጣታቸው አስቀድሞ ለሶማሌላንድ እውቅና በመስጠት ቀዳሚዋ ሀገር ትሆናለች የሚል ተስፋ የተጣለው በኢትዮጵያ ላይ ነበር። ባለፈው ዓመት ታህሳስ ወር ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የአጋርነትና የትብብር የመግባቢያ ስምምነት የተፈራረሙት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ውሉ ተግባራዊ ሲሆን ኢትዮጵያ ለሶማሌላንድ እውቅናን እንደምትሰጥ በይፋ መናገራቸው ለዚህ ተስፋ በማስረጃነት ሲጠቀስ ቆይቷል። በምርጫ አሸንፈው የሶማሌላንድን ፕሬዝዳንት መንበር የተረከቡት አብዱራህማን ኢሮ ለመግባቢያ ስምምነቱ ድጋፋቸውን ማሳየታቸውም አይዘነጋም። በኢትዮጵያና በሶማሊያ መካከል ውጥረት ፈጥሮ የቆየው ይህ የመግባቢያ ስምምነት ሁለቱ ሀገራት በቱርክ ፕሬዝዳንት አሸማጋይነት በአንካራ ከተማ ካደረጉት ስምምነት በኋላ እውን የመሆኑ ጉዳይ አጠራጥሯል። የአንካራ ቃል ኪዳን የሚል ስያሜ ያለው የኢትዮጵያና የሶማሊያ ስምምነት አንዳቸው የሌላውን ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት ለማክበር ቁርጠኝነታቸውን ያረጋገጡበት ነው። የሶማሌላንድ ልሂቃን ከፍተኛ ተስፋ የሰነቁበት የኢትዮጵያ የመግባቢያ ስምምነት ወደ ተግባር ሳይቀየር ቢዘገይም የራስ ገዝ አስተዳደሯ አጥብቃ የምትሻው እውቅና ከአሜሪካ ልታገኝ እንደምትችል ለትራምፕ አስተዳደር ቅርበት ያለው ተቋም ከወራት በፊት ጥቆማ ሰጥቶ ነበር። የሲኤንኤኑ ጋዜጠኛ ጆን ዴፌትሪዮስ ጊዜው ለሶማሌላንድ ወሳኝ ወቅት እንደሆነ ተናግሯል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሌላንድ እውቅና ስለመስጠት እየተነጋገረ ይገኛል ያለው ጋዜጠኛ ጆን ዴፌትሪዮስ ከጉዳዩ ጋር የተያያዙ ቅድመ ሁኔታዎች ምንነትና ሶማሌላንድ በምላሹ ምን መስጠት ሊኖርባት እንደሚችል ጥያቄ አቅርቧል። የሶማሌላንዱ ፕሬዝዳንት በምላሻቸው በጉዳዩ ላይ ከአሜሪካ መንግስት ጋር የተደረገ ንግግር ወይም የተደረሰ ስምምነት ስለመኖሩ በቀጥታ ማረጋገጫን አልሰጡም። ይሁንና በኤደን ባህረ ሰላጤ 850 ኪሎ ሜትር የሚረዝም የባህር ጠረፍ ያላት ሶማሌላንድ በስትራቴጂክ አቀማመጧ ተፈላጊ ልትሆን እንደምትችል እምነታቸውን ተናግሯል። ፕሬዝዳንት አብዱራህማን ኢሮ በሁለተኛው የዓለም ጦርነት ወቅት ሶቪየት ህብረትና አሜሪካ የበርበራ ወደብን በተለያየ ወቅት ይጠቀሙበት እንደነበር ለዚህ በማሳያነት አንስተዋል። በፈረንጆቹ 1991 ከሶማሊያ በመነጠል ነጻነቷን ያወጀችው ሶማሌላንድ እውቅና ባታገኝም ራሷን የቻለች ምርጫ የምታካሄድና ስልጣን በዲሞክራሲያዊ መንገድ የሚሸጋገርባት ዲሞክራሲያዊት ሀገር መሆኗን ፕሬዝዳንቱ በዚሁ ምላሻቸው ላይ ተናግሯል። ከአሜሪካ ከታላቋ ብሪታንያና ከሌሎች ሀገራት ጋር ጥሩ ወዳጅነት አለን ያሉት ፕሬዝዳንት ኢሮ ምናልባት ዩናይትድ ስቴትስ ለሶማሌላንድ እውቅና የምትሰጥ የመጀመሪያው ሀገር ትሆናለች ሲሉ በፈገግታ ተሞልተው ለጋዜጠኞች ምላሽን ሰጥቷል። በቀይ ባህር ላይ ከሚገኙ ሁሉ በእድሜ አንጋፋ እንደሆነ የሚነገርለት የበርበራ ወደብ በሶማሌላንድ መንግስትና የተባበሩት አረብ ኤሚሬቶች ንብረት በሆነው ዲፒ ወርልድ ኩባንያ የማስፋፊያ ግንባታ የተደረገለት የባህር በር ለሌላቸው የአፍሪካ ሀገራት ታስቦ ነበር። ይሁንና አዲሱ የሶማሌላንድ ፕሬዝዳንት የበርበራ ወደብ ጉዳይ ሲነሳ ዋና ደንበኛችንና ጎረቤታችን እንዲሁም ወዳጃችን ሲሉ የጠሩት ሀገር ኢትዮጵያን ነው። የበርበራ ወደብን ለመጠቀም የሚያስፈልገው የትራንዚት የንግድ ስምምነት ወይም ትራንዚት ትሬድ አግሪመንት እስከተያዘው የፈረንጆቹ ዓመት መጨረሻ ድረስ የማጠናቀቅ እቅድ እንዳላቸው አስረድቷል። ወደቡን በ400 ሚሊዮን ዶላር ወጪ ያስፋፋው የዲፒ ወርልድ ኩባንያ ዋና ስራ አስፈጻሚ ሱልጣን አህመድ ቢን ሱሌይማን በርበራ ማንኛውንም አይነት መርከብ ማስተናገድ ይችላል፣ አስፈላጊ ከሆነ ሊስፋፋ የሚችልበት ምዕራፍ አለ ሲሉ ተደምጧል። ዲፒ ወርልድ በበርበራ ወደብ ላይ መዋለ ነዋዩን ያፈሰሰው የኢትዮጵያን የወደብ ፍላጎት የተመለከተ ጥናት ካከናወነ በኋላ እንደሆነ ተጠቅሷል። በዚህ ጥናት መሰረት ኢትዮጵያ እድገቷ የሚጠይቀውን ለማሟላት ቢያንስ 5 ወደቦች ያስፈልጓታል የሚል ድምዳሜ ላይ ኩባንያው መድረሱም ተገልጿል። ግዙፉ ዲፒ ወርልድ ኩባንያ በመላው ዓለም 80 በሚደርሱ ሀገሮች የወደብ አስተዳደርና የካርጎ ማጓጓዝ የመሳሰሉ አገልግሎቶችን በአሁኑ ወቅት እየሰጠ የሚገኝ ኩባንያ ነው። ኩባንያው የሶማሌላንድ መንግስት ባቀረበው መሬት ላይ በተለይ በኢትዮጵያ ገበያ ያተኮሩ ፋብሪካዎችንም እየገነባ ይገኛል። አሜሪካ ለሶማሌላንድ እውቅናን ከሰጠች በምላሹ ምን ታገኛለች? ፋይናንሻል ታይምስ ይዞት በወጣው መረጃ መሰረት አሜሪካ በባርቤራ ወደብ አካባቢ ከሶማሌላንድ የጦር መንደር መገንቢያ ሊሰጣት፣ አሜሪካ ደግሞ ለሶማሌላንድ እውቅና ልትሰጥ ሀሳብን አቅርባለች።
አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን የዶናልድ ትራምፕ አስተዳደር በቀይ ባህር ባርበራ ወደብ ላይ አሜሪካ የጦር መንደር ካገኘች ለሶማሌላንድ ሙሉ ለሙሉ ባይሆንም የተወሰነ ዲፕሎማሲያዊ እውቅናን እንደምትሰጥ ይፋ አድርጓል። የአሜሪካና ሶማሌላንድ ንግግር አሁንም ድረስ ገና በጅምር ላይ ያለ ቢሆንም ፕሬዝዳንት ዶናልድ ትራምፕ የአፍሪካ አህጉር ልዑካቸውን በደንብ ካዋቀሩ በኋላ የሶማሌላንድን ጉዳይም በስፋት ይመለከቱታል ተብሎ ይጠበቃል። ከወታደራዊ ወደብ ጎን ለጎን አሜሪካ በጋዛ የሚገኙ ዜጎች በሶማሌላንድ እንዲሰፍሩም ፍላጎት ያላት ሲሆን እስካሁን ባለው ሁኔታ ግን ይህ ሀሳብ በሁለቱ ሀገራት መካከል አጀንዳ ሆኖ አለመነሳቱም ተሰምቷል። የባርበራ ወደብ የኤደን ባህረ ሰላጤን ከቀይ ባህር ጋር የሚያገናኝ ወሳኝ ወደብ መሆኑን ተከትሎ ለዘመናት የአሜሪካ መንግስት ፍላጎት ያለበት ወደብ መሆኑ ይታወቃል። የአሜሪካ የበርበራ ወደብ ላይ የራሷን የባህር ኃይል ካቋቋመች በአፍሪካ ቀንድ ቀጠና ያለውን እያንዳንዱን ጉዳይ የመቆጣጠር አቅምን ትፈጥራለች። በሌላ በኩል ሶማሊያ ለአሜሪካ የተለያዩ ወደቦችን በመስጠት አሜሪካንን ከጎኗ ለማሰለፍ ጥረት ማድረጓም ይታወሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነትን ይሰጣታል ተብሏል። ሶማሌላንድ ግን የሶማሊያን እርምጃ በመቃወም በቅርቡ መግለጫን አውጥታለች። ታዲያ በዚህ ሁሉ ውስጥ አሜሪካ እውቅናን ለሶማሌላንድ ከሰጠች ተከታዩዋ ኢትዮጵያ ትሆናለች የሚሉ በርካታ መረጃዎችም እየወጡ ይገኛሉ። ለዚህ ደግሞ ዋነኛው ምክንያት ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ለማጠናከር የምትፈልግ መሆኑና ከሁለቱ ሀገራት ውጪ ሌሎችም ሀገራት እውቅናን ለሶማሌላንድ ሊሰጡ መቻላቸው ነው። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ጥራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ።